ያቆምነው ነገር ነበረ። አሁን እንግዲህ በይፋ ገልጠዋል። እሱን አነሳለሁ። ግን መጀመሪያ ከጥቅል ነገር መጀመር ይሻላል ብዬ አስባለሁና አገዛዙ በዚህ ወቅት ይህንን የሽብርተኝነት ክስ ለምን አመጣው ትላለህ? በግልጽ የምንመለከተው በአማራ ክልል ያለው ውጥረትና ቀውስ አንድ መነሻ መሆኑ እንደተጠበቀ ሆኖ እሱን ልንል እንችላለን። ግን እንደው ጠለቅ ባለ ሁኔታ በምን ፖለቲካዊ ምዕራፍ ጅማሬ ወይም ፍጻሜ ላይ በመሆናችን ነው ይሄ ክስ በዚህ ወቅት የመጣው? አብሮ ደግሞ ተከሳሾቹ በጠቅላላ የአማራ ብሔር ተወላጆች ብቻ የሆኑትስ ለምንድን ነው? እንደው እስቲ እነዚህን ነገሮች በማንሳት እንጀምር። ያው እንግዲህ ብዙ ጊዜ ተነጋግረንበታል ቴዲ፣ አንተም ሁሉ ጊዜ ትለዋለህ እኔም እላለሁ። ይሄ ስርዓት ከሰላም ከመረጋጋት ከውይይት ከድርድር ተጠቀማለሁ ብሎ የሚያስብ ስርዓት አይደለም። ሁሉ ጊዜ ከግጭት ከፍጅት ተጠቀማለሁ፣ እድሜ ሊራዘም የሚችለው የፖለቲካ የበላይነት ሊጠበቅ የሚችለው በሌሎች ግጭትና እልቂት ነው ብሎ የሚያምን ኃይል ነው። ስለዚህ ብዙም አይጠበቅ ነገር አይደለም። አሁን ቅድም ካልከው አንፃር ይሄ የዶክተር አብይ ኃይል ወደ ስልጣን ከመጣ በኋላ ያው በወረፋ ሁሉም አካባቢ ችግር ውስጥ እየገባ ነው። እንግዲህ መጀመሪያ ከጌዲዮ ጀምሮ ከዛ ከአዲስ አበባ ቀጥሎ ከዛ ኦሮሚያ ውስጥ ከዛ ያው ትግራይ፣ አማራ፣ አፋር አሁን ደግሞ አማራ ሁሉም አካባቢ ያው ቋሚ በሆነ እና በየተራ ግጭት ውስጥ ነው ያለው። ስለዚህ ያው ይሄ ስርዓት በስልጣን ላይ እስካለ ድረስ በተለይም ደግሞ ዶክተር አብይ አህመድ በስልጣን ላይ እስካሉ ድረስ የሀገሪቱ ዕጣ ፈንታ ከዚህ ውጭ እንደማይሆን ሁልጊዜም ከአንድ ቀውስ ወደ ሌላ ቀውስ እንደምንሸጋገር ሄደንም ምናልባት መንግስት የለሽ ሁኔታ ውስጥ እንደምንገባ እና አጠቃላይ የህልውና አደጋ ውስጥ እንደምንገባ ስንገልጽ ነው የነበረው እና ከዛ የተለየ ነገር አይደለም። ይሄ አሁን የሽብርተኝነት ክሱም የመጣው ከዛ ጋር ተያይዞ ነው ብዬ ነው ማምነው። ይሄ መንግስት ማፈን የሚፈልገው በኃይል ወይም በትጥቅ ይቀናቀኑኛል የሚላቸውን ኃይሎች ብቻ አይደለም። በሐሳብ በብዕር ይሞግቱኛል፣ ቻሌንጅ ያደርጉኛል የሚላቸውን ኃይሎች ሁሉ አፍኖ ጸጥ ረጭ አድርጎ መግዛት ነው የሚፈልገው እና የዛ መገለጫ ነው ጋዜጠኞች ሁሉ የፖለቲካ ሰዎች ሁሉ በየጊዜው ያለ አግባብ ሲታፈኑ ሲታሰሩ የምናየው ለዛ ነው። እና ያሁኑም የሽብርተኝነት ክስ በአጋጣሚ ሆኖ ከዚህ ከአማራ አካባቢ ከተፈጠረው ቀውስ ጋር ተያይዞ ቢመጣም እኔ በአጠቃላይ የስርዓቱ ባህሪ መገለጫ ነው። ምንም አይነት የተቃውሞ ድምጽ እንዳይኖር ጸጥ ረጭ አድርጎ ሁሉንም ለመግዛት የወሰነ መሆኑን የሚያሳይ ነው። በቃ ሁሉን ነገር በኃይል በጉልበት የምፈልገውን ነገር ማስፈጸም እችላለሁ፣ ይሄን ሊቀናቀኑ የሚችሉ ሊገዳደሩ የሚችሉ ኃይሎችን ሁሉ አጠፋለሁ የሚል አመለካከት ይዞ የሚሰራ መንግስት ነው የሚመስለኝ እና የዛ መገለጫ ነው የሚመስለኝ ይሄ የሽብርተኝነት ክስም። እሺ እንደው ግን አገዛዙ በፈረቃ እንዲጨፈጭፈን መፍቀዳችን አያሳዝንም ወይ? ትላንትና የትግራይ ተወላጆችን መታወቂያቸውን እያየ በጅምላ ማንነት ተኮር እስር እያካሄደ የነበረው አገዛዝ አሁን ደግሞ በአዲስ አበባም ሆነ በሌሎች ቦታዎች የሚሆነውን ሪፖርት እንደምንሰማው የአማራ ብሔር ተወላጆችን ደግሞ በገፍ እያሰረ ነውና በፖለቲካችን ውስጥ ነግበኔ የሚባል ነገር አለመኖሩ እንደው የተወሰነ ነገር ብትልበት የምፈልገው ነገር ስለሆነ ነው። ነገ ይሄ ነገር ሲደረግ በሌሎች ላይ መደገፍ ሌሎች ላይ መልሶ እኔ ላይ ነገ እንዲደረግ ያስችላል የማለትን ነገር በሁሉም መልኩ በሁሉም የሀገሪቱ አቅጣጫ መጥፋቱ የሚያሳዝን አይደለም ወይ? እና እሱ ላይ የተወሰነ ሀሳብ ብትሰጥ ወዳለሁኝ። በፈረቃ የግጭት ቦታ እየለዋወጠ ህዝብ እንዲፈጅ የመፍቀዳችን ምክንያትና መነሻ ማለት ነው። እውነት ነው። ያው ቴዲ ከዚህ ቀደም በሰፊው ተወያይተንበታል። ሁልጊዜም መሰረታዊ ችግራችን ይሄ ነው። አንድ ኃይል በስልጣን ላይ ወጥቶ አንድን ህብረተሰብ በተለየ ሁኔታ ሲያጠቃ ያ ጥቃት የጋራችን እንዳልሆነ አድርገን የማየት ነገ ከነገ ወዲያ ወደኛ እንደሚመጣ ያለማሰብ ያለመገንዘብ ችግር አለ እና ይሄ ጉዳይ ትናንት የነበረ ነው።
ዛሬም ያለነው ነገም እንደማይቀጥል እርግጠኛ መሆን የሚቻል አይመስለኝም። አሁንም ያለንበት ሁኔታ የሚያሳየው ያ ነው እና ለምሳሌ ቀደም ሲል ኦሮሚያ አካባቢ እንደዛ አይነት ጦርነት እየተካሄደ የእርስ በርስ ግጭት ውስጥ ሲገባ ብዙ ንጹሃኖች ሲሞቱ እኛ በር ላይ የሚደርስ ያልመሰለን ብዙ ነበርን። ከዛ በኋላ ደግሞ ትግራይ ላይ ያን የመሰለ እጅግ ዘግናኝ የሆነ ጦርነት ሲታወጅ ሲካሄድ የጠላት ሰራዊት ሳይቀር ገብቶ ንጹሃን ዜጎቻችን ሲጨፈጭፍ ነገ ከነገ ወዲያ ወደኛ ይመጣል ይሄ ጉዳይ ብሎ የማሰብ ጉዳይ አልነበረም። አንዳንዶቻችን በአደባባይ እየወጣን ይሄ ትክክል አይደለም፣ ነገ ከነገ ወዲያ ሁላችንንም ያጠፋል፣ የሀገሪቷን ህልውና ጥያቄ ውስጥ ይከታል፣ ይሄ ዛሬ ከዚህ ህዝብ ጎን ካልቆምን ነገ ኢትዮጵያዊ ነህ ልንለው አንችልም እያልን ስንናገር ነበር። የሰማን የለም። ዛሬ ደግሞ ያው ቀደም ሲል ጉራጌ ላይ ተመሳሳይ ችግር ሲፈጠር አይተናል። አሁን ደግሞ የጥቃቱ ኢላማ አማራ ክልል ሆኗል። እንግዲህ አይተሃል፣ የአማራ ታጣቂዎች በጦርነቱ ወቅት ከስርዓቱ ጋር አሁን ጠላት ተደርገው ተፈርጀው በተለየ ሁኔታ ትጥቅ እንዲፈቱ እና እየታደኑ የሚገኙበት ሁኔታ ነው ያለው። የአማራ ባለሀብቶች በተለየ ሁኔታ አካውንታቸው እንዲዘጋ እንዲመረመር እየተደረገ ነው። እንግዲህ ከዛም አልፎ የአማራ ጋዜጠኞች፣ አክቲቪስቶች፣ የፖለቲካ ሰዎች ደግሞ በጣም በተለየ ሁኔታ በሽብርተኝነት ተጠያቂ እንዲሆኑ እየተደረገ ነው እና ይሄ የሚያሳዝን ነገር ነው። አንዳንዶቹ አሁን በሽብርተኝነትም እየተከሰሱ ያሉ ሰዎች ቀደም ሲል በትግራይ ጦርነት የመንግስት ደጋፊ የነበሩ ሰዎች ናቸው፣ ከሱ ጋር የቆሙ ሰዎች ናቸው የነበሩት እና አሁንም ደግሞ ከዛ ስህተት መማር አቅቶን በአማራም ላይ እየተደረገ ያለውን ወደ ሌላ ደግሞ ነገ እንደማይሸጋገር ቆመን እያየን ነው እና ሪሊ ይሄ ትልቅ መሰረታዊ የሆነ ችግር ነው። ከዚህ ካልወጣን ኢትዮጵያውያን በመጀመሪያ ደረጃ ሰብአዊነትን እንጋራለን፣ ቀጥለን ደግሞ ዜግነትን እንጋራለን። ስለዚህ በአንዳችን ላይ የመጣ ችግር በሁላችንም እንደመጣ አድርገን መቁጠርና ለጋራ ችግራችን በጋራ አብረን መታገል ማንችል ከሆነ ምንም ጥርጥር የለውም ይሄ የሀገሪቱ የመፍረስ ሂደት ኦልሬዲ ብዙ ርቀት ሄዷል። የመጨረሻ ዕጣ ፈንታችንም ከመፍረስ የተለየ የሚሆን አይመስለኝም እና ያነሳው ጥያቄ በጣም ተገቢ ጥያቄ ነው። ትናንት ነበር፣ ዛሬም ነበር፣ ነገ ከነገ ወዲያም እንደማይቀጥል እርግጠኛ አይደለሁም ቴዲ። እንደው የጎንዮሽ ጦርነትን በተመለከተ ብዙ አነሳለሁኝ እንዳልከውና ማዝንበት ነገር ነው። የብዙ ሰው ከሚቆምለት ህዝብ ፍቅር ይልቅ ለሌላው ያለው ጥላቻ ይበልጥና እንደው በቃ የምቆምለት ህዝብ ኢንትረስት ገደል ገብቶ የጠላሁት ህብረተሰብ ቢጠፋ ወይም ቢጎዳ ማለት አይነት ሁሉ እንደውም የዜሮ ሰም ጌም አይደለም መባል ያለበት፣ ከዛም ሌላ ስም መፈለግ አለበት ይመስለኛል። እንደዚህ አይነት ነገር ይስተዋላልና እንደው ችግር የመፍታት እድል እንዲኖር ችግር የመፍታት ፖሲቢሊቲ ራሱ እንዲኖር መጀመሪያ ይሄ ማዕከል ላይ ሆኖ ግጭትና ጦርነት የሚያከፋፍል አገዛዝ ላይ የተቀናጀ ትግል መካሄድ አለበት ሲባል እንዳልከው ተቀባይ ብዙ አይገኝም። ያ የሚያሳዝን ነገር ነው። እስቲ እንደው ወደ ዛሬ አንድ ጉዳያችን እንምጣና እንግዲህ አቶ ልደቱ በዛሬ እንድንነጋገር አንዱ ምክንያት ከሆነ ኦፍኮርስ ከዚህ ጽሁፍ መጻፍን በፊት እንድንነጋገር የሽብር ክሱን በተመለከተ ስጠይቅህ ቆይቻለሁና ትላንትናም ለተከታታዮቻችን ስናገር ነበር። ከተሳካ ነገ እንድንገናኝ እንሞክራለን፣ ካልመጣ ግን በእኔ ችግር ነው እኔው እንዲሁ ቀድሜ እየተናገርኩ ስላለ ስል ነበረ። እያወጣኸው ጽሁፍ ውስጥ የተነሱትን ነጥቦች ነው ማነሳው። እንግዲህ የምንነጋገረው የሽብር ክስ ቢቀርብብኝም መሄዴ አይቀርም እና እመጣለሁ ማለትህ ብዙ ሲያጽፍ ብዙ ሲያነጋግር ተመልክቻለሁ። ስለዚህ በመጀመሪያ ጥያቄ ልጀምርና አቶ ልደቱ እኔ ያለኝ መሳሪያ ሐሳብ ብቻ ነው፣ ያቋቋምኩት ጦር ያከማቸውት የጦር መሳሪያ ወይም ያደራጀሁት መንጋ የለም ትላለህ። ደግሞም ትክክል ነው። እስካሁን ድረስ በጣም ለረጅም ጊዜ በሐሳብና በብዕር ብቻ ነው መታገል ያለብን ብለህ የትጥቅ ትግልን በወጥነት ስትቃወም ቆይተሃል። የኔ ጥያቄ ታዲያ ያለህን ብቸኛ መሳሪያ ጥቅም ላይ ወደማታውልበት
ብዕርህም አንደበትህም ሊዘጋ ወደሚችልበት ያገዛዙ መንጋጋ ለምን ትሄዳለህ? ከሐሳብና ከብዕር ነፃ መሬት የአገሪቱን ቁጥር አንድ የህልውና የስጋት ምንጭ አድርገህ ወደ ፈረጅከው የጥፋት ኃይል ጉያ ስር ለምን ትጓዛለህ የሚል ጥያቄ ነው። ወል ያው የሚጠበቅ ጥያቄ ነው ቴዲ። ምናልባት ለሌሎች ሰዎች ነው እንጂ እኔ አሁንም ለሕክምና መጥቼ እዚህ ስኖር አገር ቤት እንደምኖር አድርጌ ነው የማስበው። ያው ለጊዜው ነው የመጣሁት። ሕክምናዬን ተከታትዬ ለመመለስ ነው የመጣሁት። ስለዚህ ለመኖር አይደለም የመጣሁት። ለኔ ብዙ የተለየ ነገር አይደለም። መኖር የምፈልገው አገር ቤት ነው። በትግሉ መቀጠል ፈልጋለሁ። እርግጥ ነው ትግሉ በሐሳብ የሚደረግ ትግል ነው። በብዕር የሚደረግ ትግል ነው። ሰላማዊ ትግል ነው። ግን ሰላማዊ ትግል ሲባል ደግሞ ያው መጻፍና ሐሳብ ማመንጨት ብቻም አይደለም። ሁኔታዎች ካመቹ ወይም የሚያመቹ ሁኔታዎችን ፈጥሮ ህዝብን ማደራጀት ማንቀሳቀስም ይጠይቃል። ያው ሰላማዊ ትግል በተለያዩ መልኮች ነው የሚገለጸው። ከዛ ውስጥ መጻፍ ሐሳብ ማመንጨት አንዱና ዋናው ነው እንጂ ብቸኛው አይደለም። ስለዚህ እኔ ላለፉት 31 ዓመታት ትግል ላይ ነው የቆየሁት። ሳካሄድ የቆየሁት ሰላማዊ ትግል ነው። ነገር ግን የዶክተር አብይ መንግስት ወደ ስልጣን ከመጣ በኋላ ያው ሆን ብሎ ፓርቲያችን እንዲፈርስ በመደረጉ አሁን በፓርቲ ደረጃ የተደራጀ ፓርቲ አለ ልል አልችልም። የለም፣ ተሰርዟል። ያ ማለት ግን በዛ ፓርቲ ዙሪያ የነበሩ አባላት፣ አመራሮች፣ ታጋዮች የሉም ማለት አይደለም፣ አሉ እና ብዙ ጊዜ እንነጋገራለን፣ እንጠይቃለን። ምክንያቱም በዚህ በ30 ዓመቱ የፖለቲካ ትግል የራሱ ትልቅ ድርሻ የነበረው ፓርቲ ነው የነበረው የኛ ፓርቲ ኢዴፓ። የዲሞክራሲ ትግልን በማጠናከር ረገድ፣ የምርጫ ፖለቲካን በማጠናከር ረገድ፣ በሐሳብ የመወያየት የመከራከርን ባህል በማጠናከር ረገድ ፋና ወጊ የሆነ ድርጅት ነው የነበረው። ነገር ግን 97 ዓመተ ምህረት ምርጫ በኋላ በብዙ የፖለቲካ ሰዎችና ጋዜጠኛንን በሚሉ ሰዎች በተደረገበት ቅስቀሳ ምክንያት ከህዝብ ጋር የሻከረ ስሜት እንዲኖረው እንዲቃረን ተደርጎ በፖለቲካው ማድረግ የሚገባውን አስተዋጽኦ ሁሉ ማድረግ የማይችልበት ሁኔታ ነው የተፈጠረው እና ምናልባት ነገሮች ሁኔታዎች ተቀይረው መልሰን ወደ ፓርቲ ትግል ልንመለስ እንችላለን የሚል ግምት ይዘን ነው የቆየ ነው እና አንዱም ይሄ ናሽናል ዲያሎግ ይጀመራል ሲባል በሰሜኑ የሀገራችን ክፍል የነበረው ጦርነትም ወደ ድርድር ሲመጣ አሁን ከኦላም ጋር ያለው የሽብርተኝነት ፍረጃ ወደፊት እንዲነሳ ሲታሰብና ወደ ድርድር ጉዳዩን ለማምጣት ሲሞከር ምናልባት ፓርቲ አቋቁመን ለመስራት የምንችልበት ሁኔታ ከተፈጠረ እሱንም ልንሞክር እንችላለን የሚል እምነት ኖሮን ነው እስካሁን የቆየ ነው እንጂ ተስፋ አልቆረጥንም ማለት ነው። በሰላማዊ እሱን ነበር እንደውም ላነሳ የነበረው። አሁን እንግዲህ አሁን የሚካሄደውን የሰላም ሂደት በተመለከተ አገዛዙ ሰላምን እንደ አንድ ቅድም ጠቅሰዋል፣ ግጭትን እንደ ዋና የማስተዳደሪያ መንገድ የሚከተል ነው ማለት በፍጹም ከሰላምና ከመረጋጋት እጠቀማለሁ ብሎ የማያስብ ነው የሚል ድምዳሜ አለ። አንድ ደግሞም ተመልክተሃል፣ በትግራይም ጦርነት ወቅት ሌላም ቦታ ኢቭን በአማራ ክልልም ቢሆን ለስልጣኑ ሲል ምንም ነገር ያደርጋል። ከዚህ በፊት የነበሩ እንደው የሆነ የሞራል ለከቶች እንኳን በፍጹም የማይበግሩት አገዛዝ መሆኑን መግለጽ ከጀመርክ ቆይታል። የሀገሪቱ ቁጥር አንድ የደህንነት ስጋት የሆነው ግለሰብም አብይ አህመድ አገዛዙም ያው የብልጽግና አገዛዝ መሆኑንም ስትጠቅስ ቆይታልና ይሄ ተስፋ አብሮ እንዴት ከዚህ ከደረስክበት ድምዳሜ ጋር ይሄዳል የሚል ነው አንድ። ሁለተኛ እንደው ቅድም ያነሳሃት ነጥብ ነበረች፣ አገር ቤት እንደምኖር ነው የማስበው እና የተለያየ ነገርም የማስበው የመጣሁት ለሕክምና ነው፣ ለኔ ለውጥ የለውም አልክ። እሱንም ነው እኔ እኮ የምለው ለአንተ ለውጥ ከሌለው
እዚህ ሆነህ ልትሰራው የምትችለውን ነገር መስራት ለምን አትቀጥልም? ቀደም ከግምት ውስጥ የከተትነውን ነገር እያሰብኩ ማለት ነው። አገዛዙ ምንም እንደሚያደርግ ስልጣኑን ለማስጠበቅ ምንም የሚያግደው ለከት ይሄስ እንደው ይበዛል የሚለው ነገር በሌለበት ማለት ነው። ወል ከሁለተኛው ልጀምርና ለውጥ የለውም ስል እዚህም ለውጥ የለውም እዛም ለውጥ የለውም ማለት አይደለም። አገር ቤት እንደምኖር ነው እያሰብኩ የነበረው ነው። ምክንያቱም እመለሳለሁ ብዬ ነው የማምነው የማለት ነው እንጂ ውጭ ሀገር መኖር አገር ቤት መኖር አንድ ነው ብዬ አይደለም የማስበው። እንደዛ ነው ብዬ አላምንም። ኦፍ ኮርስ ትግል አገር ቤት ውስጥ ሆኖ ማድረግ ይቻላል፣ ውጭ ሀገርም ሆኖ ማድረግ ይቻላል። የራሱ ድርሻ አለው። ዋናው ትግል ግን በኔ እምነት መካሄድና መመራት ያለበት አገር ውስጥ ባለ ኃይል ነው የሚል እምነት ነው ያለኝ። ዋና የሚያደርገው ምንድነው? በአንተ የሰላማዊ ትግል ሂደት ዋና የሚያደርገው አገር ውስጥ መሆንን የችግሩ ሰለባ የሆነው ህዝብ ያለው እዛ ነው። አመራር የሚጠይቀው ህዝብ ያለው እዛ ነው። ስለዚህ ለመምራት ፊዚካሊ እዛ መገኘት ያስፈልጋል ነው የምትለው? አዎ አስፈላጊ ነው ብዬ አምናለሁ። ግን ፊዚካሊ በህዝቡ መሃል እየመራህ እንድትቀጥል የማይፈልግ አገዛዝ ባለበት ያንተ በአካል ሀገር ውስጥ መገኘት ምን ጥቅም አለው ነው? አዎ ኮንትራዲክሽን ሊመስል ይችላል፣ ግን አይደለም። ሰላማዊ ትግል የሚያስፈልገው ስርዓቱ ለዘብተኛ ሲሆን ወይም ተጽዕኖ መለስተኛ ሲሆን አይደለም። ስርዓቱ ጨካኝም ሲሆን ገዳይም ሲሆን የሚካሄድ ትግል ነው። የስርዓቱ ባህሪ በዛ ደረጃ የሚገለጽ ሲሆን የሚተው ለስለስ ያለ ሲሆን ደግሞ የሚካሄድ አይደለም ሰላማዊ ትግል እና እንደውም እኔ ጠንካራ የሆነ የሰላማዊ ትግል እንድናካሄድ የሚያስገድደን የስርዓቱ ባህሪ በጣም አስቀያሚ መሆኑ ነው። ምክንያቱም ያ ባህሪው ነው ሀገርን ወደ መፍረስ አቅጣጫ እየገፋ ያለው። ስለዚህ ይሄ ስርዓት ታግሎ ለማሸነፍ ትግል አገር ውስጥ ውጭ ሀገርም ሆኖ ሊካሄድ ይችላል። ዋናው ትግል መካሄድ ያለበት ግን አገር ውስጥ ነው ብዬ አምናለሁ። የውጭ ትግል ደጋፊ ነው መሆን ያለበት፣ ረዳት ነው መሆን የሚችለው እንጂ ዋና ኃይል ሊሆን አይችልም። አሁን የሰላማዊ ትግሉን በከፍተኛ ደረጃ የተጎዳው በከፍተኛ ደረጃ የተዳከመው በዚህ ምክንያት ይመስለኛል። በፖለቲካ መስኩ በሰላማዊ ትግሉን መምራት የሚገባቸው ብዙ ሰዎች ሰላማዊ ትግሉን ተስፋ እየቆረጡ እየተው ወደ ትጥቅ ትግል የገቡበት ሁኔታ በመፈጠሩ ብዙዎቹም ደግሞ ወደ ውጭ ሀገር ሄደው መመለስ ባለመቻላቸው ከፍተኛ የሆነ የሊደርሺፕ ጋፕ አለ፣ ክፍተት አለ ሀገር ውስጥ። ይሄ የሆነው በአንድ በኩል ይሄ ነው እና አገር ቤት አሁን እየተካሄደ ያለውን ትግል እኔ አልወደውም። ብዙ ጉድለቶች፣ ክፍተቶች አሉበት ብዬ አምናለሁ። ግን ያ ጉድለት የኖረው አቶ ልደቱ ያ ጉድለት የኖረው ብዙ ጊዜ አንተ የምታነሳው የአጀንዳ ጥራት፣ የስትራቴጂ እጥረት፣ የግብ እና በግልጽ ዲፋይን ጥያቄዎች ዲፋይን አለመደረግ እና ሌሎች ብዙ ከይዘት ጋር የተገናኙ ጥያቄዎች እንታነሳለህ። የግድ አንዱ ብቻ መሆን አለበት እያልኩ ሳይሆን የበለጠ የጎዳው እነዚህ የይዘት እና የጭብጥ ጉዳዮች ጥራት ማጣት እና የሊደርሺፕ ኳሊቲ ማጣት ነው ወይስ በቂ ሰው በአገር ውስጥ ባለመኖሩ ነው? የሉም ሰዎች አገር ውስጥ ያንን መምራት የሚችሉ ቢፈልጉ ግን ወይ ካሬጅ አጥተው አለዚያ ደግሞ መንቀሳቀሻ ስፍራ አጥተውስ የተከሰተ ሊሆን አይችልም ወይ? የሁሉም ውጤት ነው። ሁሉም ነው ያለው። አሁን ቅድም እንዳልከው የሀሳቡ ድርቀትም አለ፣ የድርጅትም ችግር አለ፣ ኮሚትድ የሆኑ የመሪዎችም እጥረት አለ፣ ችግር አለ። ያ ችግር የተፈጠረው አንደኛ ቅድም እንዳልኩ ትግል ውስጥ ያሉት ቅድም ባልኩ ምክንያት በሰላማዊ ትግሉ ጸንቶ መቀጠል ባለመቻል በሂደት ተጽዕኖ ሲበረታባቸው ስልታቸውን እየቀየሩ በመምጣታቸው ወደ ኃይል አማራጭ በመሄዳቸው፣ በሌላ በኩል ወደ ውጭ ሀገር በመሰደዳቸው የመጣ ችግር ነው። አገር ቤት ደግሞ ያለው ቅድም አንተም እንዳነሳኸው ችግሩ ብዙም እኔን አይመለከተኝም ወይም እኔ ላይ አይደርስም ብሎ በማሰብ ወይም ደግሞ ሌሎች በሚያደርጉት ትግል እና እንቅስቃሴ ችግር ይፈታል ብሎ ጠባቂ በመሆን አስተዋጽኦ ባለማድረጉ የመጣ ክፍተት ነው። ስለዚህ የሁሉም ችግር ውጤት ነው ማለት ይቻላል እና እኔ አገር ቤት ትልቅ ክፍተት አለ ብዬ አምናለሁ። ሊደርሺፕ የለውም ትግሉ። ይሄ አሁን አይደለም፣ በተለይ ከ97 ምርጫ በኋላ ጀምሮ የተፈጠረ ችግር ነው። ከ97 በኋላ ኢትዮጵያ ውስጥ ሰላማዊ ትግሉ ተዳክሞ የኃይል አማራጮች የበለጠ እየተጠናከሩና እየገነገኑ የመጡት በሊደርሺፕ ክፍተት ነው። ሊደርሺፕ ሲባል ጠንካራ የሆነ ፖፕሊስት ያልሆነ
አስቦ አቅዶ የሚሰራ ህዝቡ ምን ያዳምጣል ብሎ ሳይሆን ለህዝቡና ለሀገሪቱ ምን ይጠቅማል ብሎ የሚሰራ ሊደርሺፕ ባለመኖሩ ነው። እንደዛ አይነት ሊደርሺፕ መፈጠር የሚችልበት እድል ነበረ። ግን ማቆጥቆጥ ሲጀምር ያው ከ1960ዎቹ ጀምሮ በመጠላለፍ ፖለቲካ ያደጉ ሰዎች አሉባልታ እያወሩ ፍረጃ ውስጥ እየገቡ ህዝቡን እያደናገሩ ሚና እንዳይኖረን ስላደረጉ ነው ይሄ ችግር የተፈጠረው። ስለዚህ ዞሮ ዞሮ ትግል ይጠይቃል ይሄን ነገር ለመቀየር ከተፈለገ ደግሞ ከጉዳዩ ባለቤት ከህዝቡ ጋር አብሮ መሰለፍና መኖርም አስፈላጊ ነው ብዬ አምናለሁ። ያ ማለት ግን ሁሉም አመራር አገር ቤት ውስጥ መሆን አለበት ማለት አይደለም። የ1997ቱ የነበረው ፖለቲካዊ እንቅስቃሴ አገር ውስጥ የተካሄደ ነበረ። ብዙዎቻችሁ ዋና የሚባለው በቃ ሰፋ ያለ ቁጥር ያለው አመራር አገር ውስጥ ነበረ። በኋላ ነው መበታተኑ ምን ማለቱ የመጣው። ግን አገር ውስጥ ያለው ሁኔታ ትግሉ ብዙ ርቀት እንዳይራመድ የሆነው በምን ምክንያት እንደሆነ በስፋት ስለተነገረ አሁን እሱን ለማንሳት ፈልጌ አይደለም። ግን አገር ውስጥ ሆነውም አመራሮቹ በአመዛኙ ትግሉን ብዛም ሊራመድ አልቻለም በተፈጸሙ ልዩ ስህተቶች እና እነዛ ኃይላት አሁን ስራ አይሰሩም ብለህ እያሰብክ ያለው በምን ምክንያት ነው? መሄድህ ትርጉም እንዳይኖረው ልክ ያኔ የከፈላችሁትን ዋጋ እንዳይኖረው የማድረግ ስህተት የሰሩትን ያክል ተመሳሳይ ስህተት አሁን አያደርጉም፣ ተመሳሳይ ዘመቻ አሁን አያካሂዱም፣ ወይም በዛ መጠን ተጽዕኖ አይኖራቸውም ብለህ ያሰብክበት ምክንያት ካለ? አይኖራቸውም ብዬ አላስብም። ብዙዎቹ ሰዎች አሁንም አሉ፣ ጎራቸውን ቀይረዋል። አንዳንዶቹ አሁንም በተቃዋሚ ውስጥ ነው ያሉት። አንዳንዶቹ እርግጥ ነው ትግሉን ትተው በየግል ህይወታቸው ውስጥ ነው ያሉት። አንዳንዶቹ ደግሞ በመንግስት መዋቅር ውስጥ ነው ያሉት። ያው ይሄ አሁን በስልጣን ላይ ያለው ስርዓት ለኔ 32 ዓመት በስልጣን ላይ የነበረው ስርዓት ነው። የተቀየረ አስተሳሰብና ማንነት ብዙም የለውም። ግን ምንም ያቋም ለውጥ ባላዩበት ሁኔታ አብረው የተሰልፉበት ሁኔታ ነው ያለው። እነዚህ ሰዎች ነገም ከነገ ወዲያ ለትግሉ እንቅፋት አይሆኑም ብዬ አልልም። እንቅፋት ይሆናሉ፣ ግን የትግል ጉዳይ ነው። ትግል አንድ ነገር ባሰብከውና ባቀድከው መልኩ ሊሄድም ላይሄድም ይችላል። ጥንካሬ ካለህ ሁኔታዎች አመቺ ከሆኑ ባሰብከው መልኩ ትመራዋለህ። ነገሮች ባሰብከው መንገድ ደግሞ መሄድ ካልቻሉ በፈለከው ጊዜ ሳይሳካ ይቀራል። ኢትዮጵያ ውስጥ የሆነው ያ ነው። የነበረው አመራር ደካማ ስለነበር ያን አይነት ችግር ፈጠረ። ህብረተሰቡም ደግሞ የትኛው አካል ነው ለሀገሪቱ ለህዝቡ ለኔ ጥቅም ፋይዳ ያለው የሚለውን በአግባቡ መመዘን አልቻለም። ስለዚህ እንደዛ አይነት አፍራሽ ሚና ያላቸውን ሰዎች ተከተለ እና ለኔ ኦልሞስት ያለፉት 18 ዓመታት የኢትዮጵያ የፖለቲካ ትግል አንድ ደረጃ ላይ ደርሶ እንደገና ያሽቆለቆለበትና ብዙ ጊዜ 18 ዓመት የባከነበት ሁኔታ ነው ያለው በሊደርሺፕ ስህተት ምክንያት። ግን ትግል ስለሆነ ተስፋ መቆረጥ አለበት ብዬ አላምንም። ተስፋን በተመለከተ ስታነሳ አንድ ተከታታይ የላከውን ጥያቄ እዚሁ አብረህ እንድትመልሰው ላንሳና ተስፋ ቆርጠሃል ወይ ብሎ ስለጠየቀህ ነው የተስፋን ነገር ያነሳውብህ። ማለት እሱ ያለውን በቀጥታ ደቡብ አፍሪካ የሚገኝ ተከታታይ ነው ያለውን በቀጥታ ላንብብልህና ድርጊቴ አጉል ጀብደኝነት ነው አትበሉብኝ ብለሃል። ስለዚህም ቃሉን ልቀይረውና ልደቱ ተስፋ ቆርጠሃል ወይ ማለት ብዙ ጽሁፎችን በርካታ መጣጥፎችንና ልዩ መጽሐፍት ልታበረክትና የህብረተሰብን አስተሳሰብ ልትቃኝና ልትቀይር ስትችል ባለህበት ሆነ ከመታሰርህ ነፃነትህ አገርና ህዝብን በሚጠቅምበት በዚህ ወቅት እነኚህን ሁሉ ልታደርግ ወደማትችልበት ቦታ ለምን ትሄዳለህ? መሰብሰብ፣ ጋዜጣዊ መግለጫ መስጠት፣ በማናቸውም ሁኔታ የሐሳብን የመግለጽ ነፃነት በሌለበትና በማይቻልበት ጨለማ ውስጥ ራስህን ማግኘት ለምን ፈለክ ብሏል። እና ይህንን እንደው ተያያዥ ስለሆነ ነው ያቋረጥኩ፣ ይቅርታ። አብሮ የኔ ከዚህ በኋላ ያለው የኔ ነው በተለያየ ጊዜ መከራውን ከህዝቡ ጋር መጋፈጥ እፈልጋለሁ ትላለህ እና ስለህ ለምሳሌ አንድ የታመመ ወዳጅህ ቢኖር ወደ ሀገር እንቀይረዋለን። ይሄንን የታመመ ወዳጅህ ቢኖር እና ለዚያ ወዳጅህ የሚያስፈልገው አንተ ካለበት አካባቢ ርቀህ የሚድንበትን መድኃኒት ፈልጎ መላክ ሆኖ እያለ አብሬህ ስታቃስት ላቃስት ስትታመም ልታመም ማለት ህይወቱን እንዴት ያደንለታልና ለሀገርስ ይሄ አይሰራም ወይ?
ከውጭ ሆነህ ሳትቸገር ሳትጎዳ ወይም አደጋ በቀነሰ መልኩ የምትሰራውን ሁሉ መስራት እየቻልክ ለምን ወደ ጨለማው ጉያ መግባት ትፈልጋለህ ብዬ ላስከትል እኔ የሁለታችንም ጥያቄ አንድ ላይ አድርጌ አቅርቤያለሁ። ቀጥል። ይቅርታ ስላቋረጥኩ። የመጀመሪያው ተስፋ መቁረጥ የሚለው ተስፋ መቁረጥ አይደለም። ተስፋ ብቆርጥ እዚህ ነበር የምቀረው። እንደ ማንኛውም ሰው ለራሴ ኑሮ የሚሆነኝን ነገር እየሰራሁ መኖር እችላለሁ እዚህ ሀገር። ወይም ደግሞ አንዳንድ የጽሁፍም ኢንፎርሜሽንም አስተዋጽኦ እያበረከትኩ ልቀጥል እችላለሁ። እንደዛ አይደለም። እርግጥ ነው እጅግ ተስፋ አስቆራጭ ሁኔታዎች ናቸው ሀገራችን ውስጥ ያሉት። የኔ ግን ደግሞ የትግል መርህ ተስፋ አስቆራጭ በሆኑ ሁኔታዎችም ተስፋ ቆራጭ ሆኖ አለመገኘት ነው። እስከ መጨረሻው ድረስ አቅምና ሁኔታ በፈቀደው መጠን ትግልን ማካሄድ ነው፣ እየወደቁም እየተነሱ። ስለዚህ ተስፋ መቁረጥ ቢሆን አልሄድም፣ እንደዛ አይደለም። ግን አሁንም ከደረስንበት ደረጃ ተነስተን ኢትዮጵያን ማዳን እንችላለን። በአግባቡ ከነቃን፣ በአግባቡ ከተደራጀን፣ በአግባቡ ሊከፈል የሚገባውን መስዋዕትነት መክፈል ከቻል አሁን ከደረሰችበት የህልውና አደጋ ማውጣት እንችላለን የሚል ተስፋ ስላለኝ ጉዳዮቹ ተስፋ አስቆራጭ ሊሆኑ ይችላሉ። የምናያቸው ነገሮች በየጊዜው ከጊዜ ወደ ጊዜ ከመሻሻል ይልቅ ወደ መባባስ ነው እየሄዱ ያሉት። ግን እንደ አንድ ታጋይ ተስፋ ሳንቆርጥ ይሄን ነገር ለመለወጥ መታገል አለበት የሚል እምነትና ቃል ኪዳን ስላለኝ ነው ይሄን የማደርገው እና ተስፋ መቁረጥ አይደለም። አንዱ እሱ ነው። ሁለተኛው ብዙ ጊዜ ተደጋግሞ ሲነሳ ሰማለሁ። እዛ አገር ቤት ሆነን ትግል እንዳናደርግ የሚቀርበው በአብዛኛው ማለት ነው አንዱ ምክንያት ያለው ስርዓት አፋኝ ነው፣ ጨቋኝ ነው፣ ገዳይ ነው። እንደዚህ አይነት ስርዓት ባለበት ለምንድን ነው እዛ አገር ቤት ለመታገል የምትሞክሩት የሚል ነገር ነው የምሰማው። ይሄ በጣም የተሳሳተ አመለካከት ነው። በመጀመሪያ ደረጃ ጨቋኝ ስርዓት፣ ገዳይ፣ አፋኝ ስርዓት ባይኖር ኖሮ እኔ እዚህ ትግል ውስጥ አልገኝም ነበር። መለወጥ ያለበት ተገቢ ያልሆነ ለሀገርና ለህዝብ የማይጠቅም ስርዓት ስላለ ነው መጀመሪያውንም ትግል ውስጥ የገባው። ስለዚህ የዚህ አይነት ስርዓት መኖር አገር ውስጥ ሆኜ የበለጠ ትግሉን እንድገፋ የሚያበረታታኝ እንጂ የትግሉን አስፈላጊነት የሚነግረኝ እንጂ ከትግሉ እንድርቅ የሚያደርገኝ አይደለም። ስለዚህ የችግሩ መኖር ነው ትግሉን አስፈላጊ ያደረገው። ኢቭን ውጭ ሀገር ሆናችሁ አሁን ለትግሉ አስተዋጽኦ የምታደርጉ ሰዎች ስለ ሀገሪቱ ተጨባጭ ሁኔታ የምታነሷቸው አጀንዳዎች ሴት የተደረጉት አገር ቤት ትግል ስላለ ስርዓቱ እኮ እንደሚያፍን፣ እንደሚያስር፣ እንደሚገል የታወቀው አገር ቤት የሚታገሉ ሰዎች ስላሉ፣ ስርዓቱን ቻሌንጅ የሚያደርጉ ሰዎች ስላሉ ባይኖሩ ኖሮ ትግሉ ከሌለ ደግሞ ውጭ ሀገርም ሆነን የምናራምደው አጀንዳ አይኖርም ነበር። ስለዚህ እኔ ይሄን እንዲህ አይነት ስርዓት መኖሩን በዛ መልኩ ባናየው ጥሩ ነው። ሌላው ምንም ጥርጥር የለውም። ለምሳሌ በሊደርሺፕ ደረጃ ያለው ክፍተት ይሄን ያህል በመጀመሪያ ደረጃ የማላስቀምጠው ችግር ሆኖ በዛ ደረጃ ጥሩ የሚባል ሊደርሺፕ ሀገር ቤት ቢኖር እኔ ከጤናዬም ጋር በተያያዘ እዚህ ሆኜ አስተዋጽኦ ላደርግ እችላለሁ ብዬ ልቀጥል እችላለሁ። ግን ዋና ህዝቡን ሊመራ የሚችል ሊያስተባብር የሚችል የተዘራጀ ኃይል ኢትዮጵያ ውስጥ በሌለበት ሁኔታ የትኛውንም አይነት ውጭ ሀገር ሆነን ሐሳብ ብናፈልቅ ዋጋ ያለው አይመስለኝም። እስቲ ወደ መሬት አውርድልኝ ልደት፣ ወደ መሬት ነገሩን አውርደህ ንገረኝ። ለምሳሌ የሊደርሺፕ ችግር አለ አልክ። ሄደህ እንዴት ትመራለህ ከታሰርክ? ይኸው እስካሁንም 6 ጊዜ ታስሬያለሁ አይደል? አሁን ዛሬ የማወራው ተፈትቼ ነው አይደል? በትግሉ ሂደት አልፌ ነው። የመጀመሪያው ቀን ስታሰር በቃ ይሄ ስርዓት በዲሞክራሲ የሚያምን አይደለም፣ በሰላም የሚያምን አይደለም፣ የሚታገሉ ሰዎችን የሚያስር ነው ብዬ ትግሉን አቁሜ ቢሆን ኖሮ ከዛ በኋላ 5 ጊዜ አልታሰርም። በትግሉም ግን ሚና አይኖረኝም። ዛሬ ያለኝን ማንነት ይዤ ያገኘኸኝ፣ ዛሬ የምናገረውን ነገር ህዝቡ የሚያዳምጠኝ ያለፍኩበት ውጣ ውረድ ፈተና ስላለ ዝም ብሎ አይደለም እኮ። መታሰር ነው ሐሳብህ ነው እንዴት እንድትደመጥ ያደረገህ? ሁለቱም ነው። መታሰርህ ግን ከትግል ጎዳና ያስወገደ የባከኑ ጊዜያት ናቸው ወይ? በአንተ ላይ የተፈጸሙ የሰብአዊ መብት ጥሰቶች አድርገህ ነው የምትወስዳቸው ወይስ
እንደ ትግል መድረክ አድርገህ ነው? መታሰር በራሱ አንድ የትግል መንገድ ነው ብለህ ታስባለህ? ወይ አሳሪ ካለ ቅድም እኮ አልኩ ሁለቱንም ነው። አንደኛ የምትታገለው ፓርቲ ውስጥ እንደምትገባው ታስረህ ሄሮ ለመሆን አይደለም፣ ወይም ደግሞ ታስረህ አጀንዳ ሴት እንዲደረግ አይደለም። የምትገባው ህዝቡን አደራጅተህ ታግለህ ስርዓቱን ለመቀየር ነው። በዛ ሂደት ግን የሚደርሱበት ተጽዕኖዎች የትግሉ ተጨማሪ አጀንዳዎች ይሆናሉ። አንዱ መታሰር ነው። ለምሳሌ እኛ ባንታሰር ሌሎች ሰዎች በትግሉ ሂደት ተሳትፎ አድርገው ባይገደሉ፣ ስርዓቱ ባይገላቸው ውጭ ሀገር ያሉ የፖለቲካ ኃይሎችም የሚሰሩት እኮ ስራ አይኖርም አይደለ እንዴ? ግን መታሰርህ የማይፈለግ አገዛዙ በመሸበሩ ምክንያት የመጣ ለዛ የተከፈለ ክፍያ እንጂ በራሱ ለትግሉ ያደረገው አስተዋጽኦ አለ ወይ? መጀመሪያ እኮ ጭቆና ስላለ ዜጎች እየታሰሩ ስለነበረ ነው። በእርግጥ እንዳልከው ትግል የሚባል ነገር ያስፈልገው። ግን አሁን ስለ አመራር ነውና የምንነጋገረው። ይሄንን ሲል የአንዱ ህይወት ከሌላው ይበልጣሉ ይሻላል ለማለት በፍጹም አይደለም። ግን እንደምታውቀው በድርጅት ውስጥ አስኳል የሚባል ድርጅቱ ሲፈጠርና የሆነ ደረጃ እስኪደርስ ድረስ በጣም አስፈላጊ ሚና የሚጫወቱ አእምሮዎች አሉ። የነዛ አእምሮዎች ደህንነት ለድርጅቱ በጣም አስፈላጊ ነው የሚባልበት ጊዜ አለ። በፖለቲካም በወታደራዊ ሂደትም ይሄ የተለመደና የታወቀ ነገር ይመስለኛልና መታሰርህን የባከኑ ጊዜያት አድርገህ ነው የምትቆጥራቸው ወይስ እንዳልከው ያገዛዙን ነውረኝነት ያጋለጥክባቸው መልካም አጋጣሚዎች አድርገህ? እንደባከነ ጊዜ አልቆጥረውም። አንዳንድ የትግሉ አካል ነው የምቆጥረው። ለምን መሰለህ ቴዲ፣ አምባገነኖች መቀጣጫ በማድረግ ሰዎችን ያምናሉ። ሰዎችን በማሰር ሌሎች ሰዎች መታሰርን ፈርተው ከትግሉ እንዲርቁ ይፈልጋሉ። ሰዎችን በመግደል ሌሎች ሰዎች መገደልን ፈርተው ከትግሉ እንዲርቁ ይፈልጋሉ። ይሄን እኔ መፍቀድ አለብን ብዬ አላምንም። መታሰሩንም እየተተካካን መቀጠል አለብን። መገደሉንም እየተተካካን መቀጠል አለብን። ውጤት ልናመጣ ከሆነ የነበረውን ሁኔታ ልንቀይር ከሆነ አምባገነኖች በጉልበት በኃይል በአፈና የፈለጉትን መፈጸም ሲፈልጉ ይህን ማድረግ አትችሉም። ልታስሩን ትችላላችሁ፣ ልትገሉን ትችላላችሁ፣ እናንተን ከመታገል ግን ልታስቆሙን አትችሉም የሚል ማህበረሰብ ያስፈልጋል ብዬ አምናለሁ። እንደዛ አይነት ማህበረሰብና ትውልድ የምትፈጥረው አርያም በመሆን ነው። ዋጋውን ቀድመ በመክፈል ነው። ሰላማዊ ትግል ሲባል እኮ የታወቀ ነገር ነው። በትጥቅ ትግል የሆነ እንደሆነ ከጀርባ ሆነህ ከሩቅ ሆነህ ነው ስትራቴጂ የምታወጣው የምታዋጋው። ቀድሞ የሚሞተው ተራ ወታደሩ ነው። ችግር ከመጣ የመጨረሻ ሟች ወይም ተማራኪ የሚሆነው ጀነራሉ። በሰላማዊ ትግል ግን የዚህ ተቃራኒ ነው። ቀድሞ ለጥቃት የሚጋለጠው፣ ቀድሞ የሚታሰረው፣ ቀድሞ የሚሞተው መሪው ነው። ይሄ ታወቀ። ግን ደግሞ ያ መሪ ያን የሞራል ከፍታ ካሳየ የሚተካ ይኖራል። ትውልድ አይመክንም። ስለዚህ እኔ ኢትዮጵያ ውስጥ ይሄን መቀጠል አለመቻላችን ነው ትልቁ ችግር። አምባገነኖች ሆን ብለው መቀጣጫ ሲፈጥሩ መቀጣጫውን እየተቀበልን ከትግሉ መራቃችን ነው ይሄን ሁሉ ችግር የፈጠረው የሚል እምነት አለኝ። ስለዚህ አሁን እኔ ላይ የተደረገው ነገር መቀጣጫ ነው። በእስር እዚህ ቀደም እያሰሩ ለማስፈረድ የተደረገው ሙከራ መቀጣጫ ለማድረግ ነው። አሁን ውጭ ሀገር ሆኜ በሽብር ተከስሼ ወደ ሀገሬ እንዳልመለስም እየተፈለገ ያለው መቀጣጫ ለማድረግ ነው። ኖ ማለት መቻል አለብን። እስካሁን ባለው አምባገነኖች በማሰር የተጠቀሙት አይበልጥም ወይ? ማለት ማሰር ዋና የሚባሉ የፖለቲካ ኃይላትን በማሰር ስልጣናቸውን ያጸኑበት ፋይዳ አይበልጥም ወይ? ለምሳሌ አንድን አምባገነን ሳልታሰር ልረብሸው፣ ልቆረቁረው፣ ልታገለው እችላለሁ የሚል ምርጫ ኖሮህ ኢትዮጵያ ውስጥ ባለ አውድ ነው የምጠይቅህ። እስከዛሬ አምባገነኖች ማሰራቸው ስልጣናቸውን ለማጽናት ሲረዳቸው እንጂ እንዲወርዱ ሲያስችላቸው ተመልክተናል ወይ? አንድ አብሮም ኢትዮጵያ ውስጥ ደግሞ ታስሮ ህዝብ ያነቃነቀ በመታሰሩ ምክንያት ቁጣ ያቀጣጠለ ፖለቲከኛ ትርጉም ባለው ደረጃ አለ ልንል እንችላለን ወይ? የሚነሳውን ነገር ነው እንግዲህ ማነሳለህ። ህብረተሰቡ የታሰሩ መሪዎቹን ረስቶ ህይወቱን በመቀጠል ወይም ፖለቲካና ኮረንቲ በሩቅ በማለት ወይም በሌሎች መንገዶች ታስረው ሰዎች እዛው ቀርተው የሆነ ጊዜ ሲመለሱ በቃ የሆነ የመሳለቂያ የማድረግ ጭምር አይነት ነገር አትመለከትም ወይ? የጉምቱና የታዋቂ ፖለቲከኞች መታሰርና ከእንቅስቃሴ መገለል ወይም መገደብ
ከአምባገነኖች ለአምባገነኖች የስልጣን መጽናት ከመርዳቱ በቀር ትርጉም ያለው ተፈላጊ ለውጥ አምጥቷል ወይ? እና በተለይ በዚህ ደግሞ ስብርብሩ በወጣ ማህበረ ፖለቲካዊ መሰረት ውስጥ የጋራ የሚባል አጀንዳ ቀርቶ የጋራ የሚባል ህመም በሌለበት ረሃብ እንኳን ሊያስተሳስር ባልቻለበት ህብረተሰብ ውስጥ በሐሳብና በብዕር የሚደረገውን ትግል ተጠቅሞ ይበልጥ ህብረተሰቡ ህመሙን እንዲጋራ ጉዳዮቹን እንዲያውቋቸው የማድረግ መንገድ ይሻላል ወይስ እሰሩኝ ብሎ መሄድ የሚል ጥያቄ ስላለ ነው። አትወለት በመጀመሪያ ደረጃ እኔ ሰሩ ብዬ አይደለም የሚሄደው። ሊያስሩኝ የፈለጉት እነሱ ናቸው ነው እንጂ አይደል? ከታችኛል ልጠየቅ እመጣለሁ። አይ እኔ ሰሩኝ ብዬ አይደለም የሚሄደው። እነሱ ናቸው ክስ ያቀረቡብኝ። ጠበቃ ይዘሃል አይደል? አዎ ይዣለሁ። ኤርፖርት ሄድ ፖሊስ እንደሚቀበልህም ታውቃለህ። አውቃለሁ፣ ግን እኔ አይደለሁም ሰው ስለሚመሰረትብህ ሊያስሩኝ ወስነው እየጠበቁ ስለሆነ ነው እንጂ እኔ የመታሰርን ግብ ወይም ዓላማ አድርጌ ይሄድኩ አይደለም። እኔ አለመታሰር ነው። እንደሱ አይደለም። እኔም እንደሱ እያልኩ ሳይሆን ግን እናስርሃለን ሲሉህ ልናስርህ ፍላጎት አለን ሲሉህ ለማሰር የሚያስችለንን ክስ ለመመስረት እቅድ አለን ሲሉህ ኦኬ እመጣና ትጠይቁኛላችሁ እያልክ ስለሆነ ነው እንጂ ለመታሰር ፈልገህ ሊሆን አይችልም። ቀጥል። አዎ ያነሳቸውን ጥያቄዎች እንዳረሳቸው እሺ ላስታውስህ እችላለሁኝ። እንደው ማለት መታሰር የአምባገነኖችን ስልጣን ሲያጸና አይደለም ነው። ሁለቱንም ነው የምናየው። ቅድም እንዳልኩህ አገዛዙ የሚያስረው የሚገለው ሆን ብሎ መቀጣጫ ማድረግ ስለሚፈልግ ነው። በቅድሚያ የተሰለፉትን ሰዎች ባስራቸው በገላቸው ቀጥለው ያሉት ሰዎች ይፈራሉ፣ ይደነግጣሉ። ስለዚህ ከትግሉ ይርቃሉ። ያ ለአገዛዜ ይጠቅመኛል ብሎ ነው የሚያደርገው። በአንድ በኩል ስርዓቱ በዚህ ረገድ ተጠቅሟል ማለት ይቻላል። በተወሰነ ደረጃ እድሜውን አራዝሟል ማለት ይቻላል። በዘላቂነት ግን እድሜውን ለማራዘም የሚጠቅም አይደለም። በዓለም አቀፍ ህብረተሰብ እንዲወገዝ ገመናው እንዲጋለጥ ማንነቱ እንዲጋለጥ በማድረግ ረገድ ደግሞ እነዚህ የመታሰር የመገደል ድርጊቶች የራሳቸው ፋይዳ አላቸው። ለምሳሌ 1997 ዓመተ ምህረት ህዝቡ በዛ ደረጃ በቅንጅት ዙሪያ ተንቀሳቅሶ ለውጥ ለማምጣት የጣረው ከዛ በፊት የነበሩት ስርዓቶች ግድያዎች ተጠራቅመው አንድ ደረጃ ላይ ደርሰው ስለነበረ ነው። ከዛ በኋላስ እንደገና ከ97 ምርጫ በኋላ 2010 ላይ ያን አይነት ህዝባዊ አመጽ ኢትዮጵያ ውስጥ በኦሮሚያ በአማራ በተለይ መቀጣጠል የቻለው በየዩኒቨርሲቲው መቀጣጠል የቻለው ያለ ምክንያት አይደለም። አፈናው ግፉ እስሩ እየበዛ ስለመጣ ነው። ሄዶ የተዘጋጀ ኃይል አለመኖሩ ነው እንጂ ስርዓት ለመለወጥ የሚያስችል ሁኔታ ተፈጥሮ ነበር። ግን ቅድም እንዳልኩህ ተገቢ የሆነ ርዕዮተ ዓለም የታጠቀ ተገቢ የሆነ ድርጅታዊ ጥንካሬ ያለው ኃይል ባለመኖሩ የህዝቡ ትግል ሄዶ ባክኗል፣ ተኮላሽቷል፣ ተጠልፏል። ይሄ ሁሉ የሆነው ጠንካራ የሆነ ሊደርሺፕ ባለመኖሩ ነው። ስለዚህ የመታሰር ጉዳይ እንደኛ አያያዝ ነው። ስርዓቱን ለመቀጣጫ አድርጎ ሲጠቀምበት መቀጣጫውን ፈርተን ወደኋላ ካል እውነት ነው ስርዓቱ ይጠቀምበታል። ግን አንዱ ሲታሰር ሌላው እየተተካ ትግሉን የሚያካሂድ ከሆነ በማሰር በማፈን በመግደል አታስቆመኝ ብሎ ትግሉን ከቀጠለ ተስፋ ያስቆርጠዋል አገዛዙ። ወይ ወደ ተገቢ መፍትሄ ይመጣል። በንጉሱ ጊዜ አብዮት ተቀሰቀሰና ምልክ ከዛ በፊት ሰዎች ይታሰሩ ነበር ምን ይሉ ነበር። ግን የተፈጠረው አብዮት ያንን መንግስት ሊቀይረው መቻሉን እናያለን። እንደ መታሰር ከብዙ ያገዛዙ ጭቆናዎች አንዱ የነበረ ቢሆንም መሪዎች በመታሰራቸው ወይም መታሰራቸው ያስከተለው ቁጣ አልነበረም ያንን መንግስት የለወጠው። የደርግንም መንግስት ብትመለከት ብዙ ሰው ታስሯል፣ ተገሏል። እንደውም በሽብር ምክንያት በቀይ ሽብርም በምክንያት የታሰሩ የተገደሉ ሰዎች አልነበሩም ማለት ኦፍ ኮርስ ሰለባ የሆኑ ነበሩባቸው። ግን መጨረሻ ላይ መንግስቱን የለወጠው የትጥቅ ትግል ነበር ትርጉም ባለው ደረጃ። በ2010ም ቢሆን በፓርቲ ውስጥ የነበሩ ሰዎች ተነጋግረው መሀል የነበረውን የህወሓት ጫና ዞር ማድረግ መቻላቸው
በመዋቅሩ ውስጥ የራሳቸውን እጅ መስደዳቸውና ተቃውሞውን ውስጡን መምራታቸው ነበር አገዛዙን ያስጨነቀው እንጂ ያ የውስጥ መከፋፈል ባይኖር ምናልባት በኋላ የተከተለው ሁኔታ አይኖርም ለማለት የሚያስችል ሁኔታ ያለ ይመስለኛል። የተለየ ሐሳብ ካለ ልታነሳ ትችላለህና ትርጉም ያለው ባለው ደረጃ በኢትዮጵያ የፖለቲካ ትግል ታሪክ ውስጥ የታሰሩ ሰዎች በመታሰራቸው ምክንያት በመታሰራቸው አርአያነት በመታሰራቸው ምሳሌነት ወይም ታስረው ባሳዩት ትዕምርትነት ምክንያት የተካሄደ ትርጉም ያለው የፖለቲካ አመራር ወይም ተጽዕኖ አለ ወይ ማለት ነው የፈለኩት። የንጉሱ ጊዜ የደርግ ጊዜ አሁን ካለንበት ሁኔታ ጋራ ትንሽ የተለየ ነገር ነው። የንጉሱ ጊዜ አብዮታዊ እንቅስቃሴ ነው የነበረው፣ የተማሪዎች እንቅስቃሴ ነው። በተወሰነ ደረጃ የተደራጁ ኃይሎችም ነበሩ። ወጥ በሆነ ሁኔታ ግን አገራዊ ትግሉን የሚመራ ኃይል አልነበረም። ስለዚህ የስልጣን ክፍተት ተፈጠረ። ወታደሮቹ የስንቅ ጥያቄ የጥቅማጥቅም ጥያቄ ለመጠየቅ አዲስ አበባ የገቡ ወታደሮች መንግስት ለመሆን በቁ። ስለዚህ ደርግ የመጣው በዛ መንገድ ነው። 17 ዓመቱ የደርግ ዘመን ካሁኑ የተለየ ነው። ምክንያቱም በዚያ ዘመን መልቲ ፓርቲ ሲስተም በህግ አይፈቀድም። ነፃ ፕሬስ የለም። የሐሳብ ነፃነት አይከበርም። ስለዚህ የአንድ ፓርቲ ብቸኛ የበላይነት ነው፣ በተግባር ብቻ ሳይሆን በመርህም ደረጃ ማለት ነው፣ በህግም ደረጃ የነበረው። ስለዚህ ሰላማዊ ትግል ማድረግ የምትችልበት ሁኔታ በደርግ ጊዜ አልነበረም። የኔ እምነት ምንድነው አንድ አገርና ህዝብ በህገ መንግስቱ የመልቲ ፓርቲ ሲስተምን ከፈቀደ ሰላማዊ ትግል ህጋዊ መሰረት ካለው ተቀባይነት ካለው በህግ ማለት ነው የምርጫ ፖለቲካ ካለ የሐሳብ ነፃነት ከተከበረ በህግ ደረጃ በተግባር ሳይኖር ቢቀር ሰላማዊ ትግል ማካሄድ ይቻላል ብዬ ነው። በዛ አይነቱ ሁኔታ ለውጥ ማምጣት የሚገባል በአመጽ በትጥቅ ትግል ሳይሆን በሰላማዊ ትግል ነው የሚል እምነት ነው ያለኝ። ለምንድን ነው ይሄን የምለው? ሰላማዊ ትግል ከትጥቅ ትግል በጣም የተሻለ ስልት ነው ብዬ ነው ማለት ነው። በአንድ በኩል በአጭር ጊዜ ለውጥ ለማምጣት ይጠቅማል ብዬ አምናለሁ፣ በአግባቡ ካካሄድ ነው በአጭር ጊዜ። ሁለተኛ በቀላል መስዋዕትነት ለውጥ ለማምጣት ያስችላል ብዬ አምናለሁ። ሶስተኛ በሰላማዊ ትግል ሄደህ የምታመጣው ውጤት አዎንታዊ መሆን እድል አለው ብዬ አምናለሁ። በእርግጠኝነት መሆን ላይችል ይችላል፣ ግን አዎንታዊ መሆን ከፍተኛና የተሻለ እድል አለው። ተገማች ነው። በትጥቅ ትግል የምታመጣው ለውጥ ሂደቱ ላይ የሚኖሩት ችግሮች እንደመኖራቸው እንደሚኖር ተጠባቂ መሆኑ እንደተጠበቀ ሆኖ ሄደህ የምታመጣው ውጤትም ተገቢ እንደማይሆን በታሪካችን ደግመን ደጋግመን አይተናል። አሁን ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ይሄን ነው የሚያሳየው። የሰላማዊ ትግሉ እየተዳከመ ከጊዜ ወደ ጊዜ ወደ አለመኖር እየተቀየረ የኃይል አማራጭ የትጥቅ አማራጭ የበለጠ እየጎለበተ የመጣበት ሁኔታ ነው ያለው። እኔ ይሄ ጤናማ አካሄድ አይደለም። ነገ ከነገ ወዲያም የምንፈልገው አይነት ስርዓት እንደሚመጣ የሚያሳይ አይደለም። እንደውም ወደ ባሰ በታሪካችን አይተነው ወደ ማናቅ የመፈራረስ ሂደት ውስጥ እንደምንገባ የሚያሳይ ነው። ይሄ ሁኔታ መለወጥ አለበት የሚል እምነት አለ። ሰላማዊ ትግሉ እንደገና ወደ ትክክለኛ ቦታው መመለስ አለበት። የበለጠ ተጠናክሮ መቀጠል አለበት። በሂደትም አሁን እየተካሄዱ ያሉ የኃይል አማራጮች የትጥቅ ትግሎች መቆም አለባቸው የሚል እምነት አለ። ዋስትና የሚሆነን እሱ ነው ብዬ ነው የማምነው። ስለዚህ በሶስቱ ስርዓቶች የነበረው ሁኔታ የተለያየ ነው ብዬ አምናለሁ። እኔ ግን አሁን ማምነው የትኛው የበለጠ በአቋራጭ ስልጣን ላይ ለመድረስ ያመቸናል አይመቸንም አይደለም ጥያቄ። ቅድም ካልኩት አንፃር ለምሳሌ ኢትዮጵያ ውስጥ ላለፉት 5 ዓመታት ቀውስ ውስጥ ነው የነበርነው፣ የኃይል ግጭት ውስጥ ነው የነበርነው። ከመንግስትም ጋር የጎንዮሽም ትግል ሲደረግ ነው የነበረው። ቢያንስ ያለፈውን የሰሜን የሀገሪቱን አካባቢ ትግራይ የተካሄደውን ጦርነት ካየን ለ2 ዓመት 1 ሚሊዮን የሚገመት ህዝብ አልቋል። 1 ሚሊዮን የሚገመት ለምንድን ነው ያለቀው? ለምንም አይደለም። መጨረሻ ላይ ተሄዶ የሰላም ድርድር ላይ መቀመጥ ነው የመጣው። 1 ሚሊዮን አይደለም መሞትና 1 ሚሊዮን ህዝብ መሰለፍ ቢችል እኔ ተጨባጭ የሆነ የስርዓት ለውጥ ኢትዮጵያ ውስጥ ማምጣት ይችላል የሚል እምነት አለ። መሞት ሳያስፈልገው 1 ሚሊዮን ህዝብ መሰለፍ ቢችል በጣም በጥቂት መስዋዕትነት ለውጥ ማምጣት ይችላል የሚል እምነት አለ።
አሁን ያዝነው መንገድ በጣም እጅግ የተሳሳተ መንገድ ነው ብዬ ነው የማስበው። መለወጥ አለበት። ይሄ ነገር ካልተለወጠ ኢትዮጵያ ወደ በጎ አቅጣጫ ትገባለች የሚል እምነት የለኝም። ስለዚህ ይሄ ሰፊ የሆነ ነው የኔ ጥያቄ። ማለት 1 ሚሊዮን ለምሳሌ በትጥቅ ማለት የተገደሉት ሰዎች በውጊያ ያልነበሩም የማይመለከታቸውም በጦርነት ውስጥ ያልነበሩ ሲቪሊያንስ ናቸው በብዛት የሞቱት። እንግዲህ እዚህ 1 ሚሊዮን ብለን የምንጠቅሳቸው ቁጥር ውስጥ ግን እንደው 1 ሚሊዮን ያህል ሰው ለማሰለፍ 1 ሚሊዮን ሰዎችን ኮሚኒኬት ማድረግ ያስፈልጋል። 1 ሚሊዮን ያህል ሰዎችን ሐሳብን ማስረዳት ያስፈልጋል። ሰላማዊ ትግልን በተመለከተ ትክክለኛ ግንዛቤ እንዲይዙ ማድረግን ይጠይቃል። ያንን ማድረግ ፈጽሞ ሊፈቀድ በማይችል አሁን ሰላማዊ ትግል አይሰራም የሚል አይደለም የኔ ግን ቀድሞ ሊሰሩ የሚገባቸው ስራዎች የሉም ወይ? ለምሳሌ የሰላማዊ ትግልን አስፈላጊነት፣ በጋራ ያለውን አጀንዳ፣ የህብረተሰብ አስተሳሰብን ለመለወጥ አሁን እያደረክ የነበረው ለምሳሌ ጽሁፎች ተጽፋለህ፣ በተለያዩ መገናኛ ብዙሃን ይተላለፋሉ። በጣም ኤፌክቲቭ በሆነ መንገድ ሐሳቦችህን ቢያንስ ካለው ኤፌክቲቭ የሆነውን መንገድ ነው የመረጥከው። ይሄንን እዚህ በነበርክባቸው ጊዜያት የሀገር ውስጡን ፖለቲካ ተጽዕኖ ውስጥ የሚከቱ ሐሳቦች አመንጭተሃል፣ ያከራከሩ፣ ያነጋገሩ፣ ያጨቃጨቁ ብዙ ነገሮችን አምጥተሃል፣ ጽፈሃል፣ ተናግረሃል። ትግሉ ላይ ነህ፣ መሃሉ ላይ ነህ ብዬ ነው እኔ የምረዳው። ይሄንን መጀመሪያ መሰረቱን ቤቱ እንደ አዲስ ከመሰራቱ በፊት መሰረቱን ማቆም በሚጠይቅበት የሰላማዊ ትግልን መሰረት ማቆም በሚጠይቅበት ጊዜ መሰረቱን ሳታቆም ይሄድክ አይደለም ወይ የሚል ነው እንጂ ከሰላማዊ ትግል የትጥቅ ትግልን ከመምረጥ አይደለም። አንደኛ ሂንት ይዝልኝና አብሮ ኢህአዴግንና ብልጽግናን ቀጣይ ነው ትላለህና በዚህ ረገድ አሁን በምንነጋገርበት ጉዳይ ግን ቀላቅለሃቸዋል አላግባብ የሚሉ ሰዎች አሉ። በዚህ አሁን በምንነጋገርበት ጉዳይ እንዳልኩት ለምሳሌ ብልጽግና ከኢህአዴግ ቢያንስ በሁለት መሰረታዊ ምክንያቶች ይለያል የሚል ግምት አለኝ። አንደኛ የኢህአዴግ ፖሊሲ ወይም አካሄድ የነበረው አገር ውስጡን አትረብሸኝ ወይ አትረብሸን ብሎ መውጫ በሩን መክፈትና ብዙ ሰው ወደ ውጭ እንዲሄድ መገፋፋት ነበር። ብልጽግና ግን በአንጻሩ ውጭ የነበረውን በሙሉ ጠርቶ ከላያቸው ላይ ዘግቶ በቁጥጥሩ ስር ማድረግ የሚችልበትን ስልት ነው እየተከተለ የነበረው። ይሄ ማለት አገር ውስጥ ፖለቲከኞቹ መኖሩ እንዳፍናቸው ይጠቅመኛል ብሎ ያስባል። አንድ ሁለተኛ በኢህአዴግ ዘመን እስርም ሆነ ሌላ ቫዮለንስ በመንግስት በስሙ በሚጠራ መንግስት የሚፈጸም የነበረ ሲሆን ብልጽግና ግን ኢመደበኛ ኃይላትን ሲደመር የወንጀል ቡድንን ጭምር ተጠቅሞ የማይፈልጋቸውን የፖለቲካ ተቀናቃኞች የማጥፋት ስልት የሚከተል ነው እና እነዚህን ነገሮች ከግምት ለምሳሌ ከአንተ ጋር ተነጋገሩ ተብለው የተመረመሩ የታሰሩ የተገረፉ ሰዎች የሉም ወይ? ጠበቃህስ በአሰቃቂ ሁኔታ ተገድሎ ያገኘው ፍትህ አለ ወይ የሚልና እነዚህን በማሰብ ነው እነዚህ ጥያቄዎች የሚነሱት ልልህ ነው። ይገባኛል። አንደኛ የ27 ዓመቱን ስርዓትና ያለፈውን 5 ዓመታት ስርዓት ለማነጻጸር አይደለም የሞከርኩት እኔ። እንደ ስርዓት እንደ መዋቅር የነበረው ኢህአዴግ ነው ስሙን ቀይሮ መሪዎቹን ቀይሮ የቀጠለው ለማለት ነው። ይሄ ግልጽ የሆነ ነገር ነው። አዲስ ፓርቲ አይደለም የተቋቋመው። የነበረው ስርዓት ስሙን ቀየረ፣ የነበረው ፓርቲ ስሙን ቀየረ፣ ከውስጡ መሪዎችን ቀየረ፣ ቀጠለ። 4 ድርጅቶች ነበሩ ያኔ እና አጋር ድርጅቶች ነበሯቸው። ቲፒኤልኤፍ ከመሃላቸው ከመውጣቱ ውጪ ሌሎቹ ድርጅቶች ብልጽግና የሚባል ፓርቲ አቋቁመናል ብለው ነው የቀጠሉት እና መሰረታዊ የሆነ ያስተሳሰብ ልዩነት የላቸውም። ያደረጃጀትም ያን ያህል መሰረታዊ ልዩነት አላቸው ማለት አንችልም እና ቀጣይ ስርዓት ነው የምለው ለዛ ነው። ሁለተኛ ምንም ህዝቡ ታግሎ በራሱ ያመጣው መሪ የመሾም አልቻለም። ያው ኢህአዴግ ተሰብስቦ ነው አቶ ኃይለማርያምን አውርዶ ዶክተር አብይን መርጦ የቀጠለው እና ይሄ ያለፈው 32 ዓመት ስርዓት በሂደቱ የተለዋወጡ ነገሮች አሉ። አዎ ለምሳሌ ከ27 ዓመቱ በጣም የረቀቁና የከፉ ችግሮች አሁን ተፈጥረዋል። ምንም ጥርጥር የለውም አምናለሁ። ግን ያ መሆኑ ስርዓቱ አንድ መሆኑን አይቀይረውም። አንድ ስርዓት ነው 32 ዓመት ሲገዛን የነበረው። አሁን በስልጣን ላይ ያሉት ሰዎች የኢህአዴግ አባላት ሆነው 27 ዓመት ሙሉ ህብረተሰቡን ሲጨቁኑ ሲያፍኑ የነበሩ ናቸው። የተለዩ ሰዎች አይደሉም።
እንዳልኩት የተቀየረው ነገር የፓርቲው ስምና የባለስልጣናቶቹ የጥቂት ባለስልጣናቶቹ ወይም መሪዎች ማን እንትን የተቀየረው ቦታ ነው የተቀየረው ከዛ የተለየ አይደለም አሁን ቴዲ ዞሮ አንድ አይነት ጥያቄ ነው ያነሳን ያለው ለኔ ግፈኛ ስርዓት መኖሩ የሚያፍን ስርዓት በሰላማዊ መንገድ መንቀሳቀስን የማይፈቅድ ስርዓት ኢቭን በህግ ከተቀመጠው ውጪ ማለት ነው የሚያፍን የሚገል ስርዓት መኖሩ ሰላማዊ ትግሉን የበለጠ እንድናጠናክረው የሚገፋን ነው እንጂ መሆን ያለበት ወደ ኋላ እንድንል አይደለም ሰላማዊ ትግል ደግሞ በዋናነት ሊካሄድና ሊመራ የሚችለው ህዝቡ ባለበት በአገር ውስጥ ነው የውጩ ሚና አጋዥ ነው መሆን የሚችለው አራያነትን ይጠይቃል ህዝቡ ውስጥ ሆኖ መምራትን ይጠይቃል ትግል ስለዚህ ያ ክፍተት አለ አሁን ለምሳሌ ቀደም እንዳልኩ ጠንካራ የሆኑ ድርጅቶች ጠንካራ የሆኑ መሪዎች ኖረው የሐሳብ ድጋፍ የሚፈልጉ ቢኖሩና በዛ ረገድ እገዛ ባደርግ ደስታውን አልችልም ምክንያቱም ካለብኝ የጤና ችግር አሁን እድሜም ገፍቷል በወጣትነት ዘመን ያደርገው የነበረው ነገር አሁን ላደርግ አልችልም ደስ ይለኝ ነበር ግን የለም አሁን አንዳንድ ሰው ሐሳብን ተነግረዋለህ መፍትሄውን ታሳየዋለህ ኦኬ ጥሩ ነው ይላል ግን ማን ይመራኝ ይላል ምክንያቱም የለም ድርጅት የለም መሪ የለም ስለዚህ እንዴት ትመራለህ ሄደህ እንዴት ትመራለህ ቀደም የጠየቅኩን ጥያቄ ነው መልሼ የማነሳለህ ይሄንን እቀበላለሁ እኔ በደንብ አገር ውስጥ መሪዎች ያስፈልጋሉ ግን ፕራክቲካሊ አሳየኝ ሄደህ እንዴት ትመራለህ አገዛዙ ላልተወሰነ ጊዜ ሊቆልፍብህ ከወሰነና በቃ ምንም እንትን የሚያደርገው ነገር የለም ማንንም የፈለገውን ቢል ብሎ በማናለብኝነት እስር ቤት ውስጥ ከቆለፈብህ በኋላ የምትፈልገውን እንዴት ማድረግ ትችላለህ ሁለት ነገር ነው እዚህ አንድ ታሳሪ ከመጨመር ውጪ ምን ትርጉም ይኖረዋል የሚል ነው ሁለት ነገር ነው ቴዲ እዚህ ላይ ማንሳት የምፈልገው እሺ አንደኛ ቅድም ያልኩ ነገር አለ አገዛዙ መቀጣጫ ሲፈልግ ባፈና በማስፈራራት በፈጠራ ክስ ከትግሉ እንድንርቅ ለማድረግ ሲሞክር ይሄን እንቢ ማለት መጋፈጥ አስፈላጊ ነው ብያምናለሁ በዚህ ረገድ አራያ መሆን አለበት የምትፈልገውን በጉልበት በአፈና ልታደርግ አትችልም ማለት ያስፈልጋል ብያምናለሁ ይሄ እኔ በትግሉ አንድ አስተዋጽኦ አለው ብያምናለሁ አራያነት ቀላል አይደለም ምንለውን ሆነን ማሳየት መቻል አለበት ይሄ ስርዓት ሊያፈነን ይችላል ሊያስረን ይችላል ሊገለን ይችላል ከመታገል ግን ሊያቆመን አይችልም የሚለውን መልእክት ማስተላለፍ አስፈላጊ ነው ብዬ አምናለሁ አንድ ሁለተኛ